ተመልካቾች ከፊት ለፊቴ የምታዩት 155 ሚሊዮን ዓመት በፊት ይኖር የነበረ የዳይኖሶር ዘር ነው ይላል። But this one we don't get much of them. This is croco, which means crocodile leather. Really? Yeah. This made by crocodile? Yeah, by crocodile leather. See? This one is 77,000 dirhams. But this is not our most expensive one, by the way. As you can see. 7,900 ድርሃም እየሰማችሁ። Yeah. እነዚህ የምታያቸው የቻናል ምርቶች 1850 ድርሃም። How many ml this? Okay, 200 ሚሊ ሊትር። እዚህ ጋር ሱሪያቸው ምናምን አሪፍ ሱሪ አለ። በጣም አሪፍ ጸዳ ያለ ሱሪ አለ። በተለይ ለኛ ሀገር አሁን ለክረምት ምናምን በቃ በጣም አሪፍ ሱሪ በጣም ነው የሚያምረው። 450 ድርሃም እንግዲህ በኢትዮጵያ ካልኩሌት ማድረግ ይቻላል። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። አሁን ያለሁት ዱባይ ሞል ነው። የመጣሁበት ሰዓት ትንሽ መሸት ስላለ በጣም ብዙ ሰው ነው ያለው ሞል ውስጥ፣ እንደ ልብ መቅረጥ አልቻልኩኝ። የተለያዩ ብራንዶች ውስጥ ገብቼ እንዳላናገር ዋጋ ምናምን ቼክ እንዳላደርግ ሞልቷል። ሰው በቱሪስት ነው የተሞላው። በጣም ብዙ ሰው ነው ያለው ከምነግራችሁ በላይ ማለት ነው። ነገር ግን በተቻለ መጠን አንዳንድ ነገሮችን ለማየት እንሞክራለን። አብራችሁን ቆዩ። ታዲያ ይህ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብራችሁን ቆዩ። ቡርጅ ከሊፋ አካባቢ ነኝ ያለሁት። እጅግ በጣም ብዙ ቱሪስት ነው ያለው። መቅረጽም አይመችም። እንዴት ይሄን እንደማሳያችሁ አላውቅም። ከዚህ በፊት ይሄ የተከለለው ስክሪን የሚመስለው ነገር ፋውንቴኑ የነበረበት ነው። አሁን በአዲስ መልክ እየሰሩት ነው። ዱባይ ቡርጅ ከሊፋ እንግዲህ በዓለም ትልቁ ህንፃ የሚባለው ረጅሙ ህንፃ ይሄ ነው። በሚቀጥለው ውስጡ ገብተን ላይ ያለውን ነገር ማሳያችኋለሁ። ዱባይ ከተማን በደንብ የሚያሳየው በየአቅጣጫው ማለት ነውና ፕሮግራም ይዘን በስነ ስርዓት እንመጣለን። ያው በጣም ነው የሚያምረው፣ ግን በጣም ብዙ ቱሪስት ነው ያለው፣ ልክ ከምነግራችሁ በላይ ማለት ነው። በሚቀጥለው ፕሮግራም ይዘን እንመጣለን። እዚህ የምታዩት ቡርጅ ከሊፋ ውስጥ ትልቁ ህንፃ ላይ ገብተን ከላይ ምን እንደሚመስል ውስጡም እንደሚመስል አዲስ ፕሮግራም ይዘን እንመጣለን። አሁን እንደዚሁ ሃይላይት እንድታዩት ነው። መቅረጽም አይቻልም። በጣም ብዙ ሰው ነው ያለው፣ በጣም ከምነግራችሁ በላይ። ተመልካቾች ከፊት ለፊቴ የምታዩት 155 ሚሊዮን ዓመት በፊት ይኖር የነበረ የዳይኖሶር ዘር ነው ይላል። ይሄ ትክክለኛው የተገኘው አጽሙ ነው። ቁመቱ ከ7 ሜትር በላይ ረጅም ነው። ርዝመቱ ደግሞ ወደ 25 ሜትር ያክል ነው። በጣም ረጅም ነው። ዱባይ ሞል ውስጥ በእንደዚህ አይነት ሁኔታ ይጎበኛል።
ዱባይ ሞል ውስጥ በጣም ብዙ ብራንዶች ናቸው ያሉት። እንደነገርኳችሁ አንደር አርመር አለ። ይህ ስፖርት እቃዎች መሸጫ ነው። ቲምበርላንድ አለ ኦሪጂናል። ያው የሌለ ሱቅ የለም። አክቹዋሊ እዚህ ውስጥ በጣም ብዙ እንትን ያለው ሱቅ ነው ያለው እና ያው እንደው ሃይላይቱን ላሳያችሁ ብዬ ነው የሞሉን። ዱባይ ሞል ውስጥ ነው ያለሁት። እየዞርኩ ነው። በጣም ብዙ ሱቅ ነው ያለው። በጣም ብዙ ሱቅ የሚታዩ ሱቆች ናቸው ያሉት እዚህ። ሰው እንዲረጋጋ እኔን ሲቀርጽ የራሴን ፎቶ ስለማይ ያው ለነሱ በተገላቢጦች ስለሚታያቸው ችግር የለም። በጣም ይገራርም ነው። በቃ እስቲ አንድ ቦታ ገብተን ውድ የሆነ ቦታ ዋጋ እንጠይቃለን። ማለት ትልልቅ ብራንዶች ማለት ነው። የጫማ ሊሆን ይችላል፣ ሽቶ ሊሆን ይችላል፣ ልብስ ሊሆን ይችላልና እስቲ ገብተን እንጠይቃለን። እነዚህ ደግሞ የምታዩቸው አንድ ትልቅ እንደ አዳራሽ አይነት ነገር ውስጥ ሆኖ ሁሉም የራሱን ሱቆች ይዟል። እጅግ በጣም ኤክስፔንሲቭ የሆነ ልብሶች፣ ቦርሳዎች፣ ጫማዎች ናቸው። የሚገራርም በቃ እዚህ ውስጥ ያለውን ከስተመር ያው መቅረጽ አይቻልም። ባሳያችሁ የሚገራርም ከስተመር ነው ያለው። በቃ ያስታውቃል፣ ከፋይ የሆነ ማለት ነው። ይህ ብታዩት በቃ የተለያዩ ብራንዶች ናቸው። የእሱ ምርቶች ናቸው እንግዲህ ያው ጫማዎቻቸው ምናምን በቃ ሌሎችም ብራንዶች አሉ። ይህ አካባቢ በብዛት ያለው ሌክዠሪ ብራንዶች ናቸው በሙሉ ማለት ነው። አንዳንድ ቦታ ደግሞ እንደዚህ ዲስካውንቶች አሏቸው። ኦሪጂናል ጉቺ ጫማ ያው እንደምታዩት ነው። ይሄ አኳሪየም የሚገኘው በሞል ውስጥ ነው። እንግዲህ ቅድም እንደነገርኳችሁ ወደ ሌክዠሪ ብራንዱ እየሄደ ነው። በነገራችን ላይ እዚህ ሞል ውስጥ ምንም በቃ የሌለ ብራንድ የለም። እኛ ራሱ የማናውቃቸው በጣም ብዙ አይነት ብራንዶች አሉ። ይሄ ቦቴጋ ቬኔታ ይባላል። የጣሊያን ብራንድ ነው። በቆዳ ምርቶች እጅግ ታዋቂ ብራንድ ነው። አብዛኞቹ የኛ ቦርሶች እንደምታየው በቆዳ ትክክለኛ ቆዳ ምርቶች የታወቁ ናቸው። እንደገና ደግሞ ምንም አይነት ሎጎ አይለጠፉም። በዚህ ከዓለም ልዩ ያደርገናል። አሁን ውዱን እና ከፍተኛ ዋጋ ያለውን ቦርሳ አሳያለሁ። ነገር ግን ከውዶቹ መሃል ይሄ የትክክለኛ የክሮኮዳይል ወይም ደግሞ የአዞ ቆዳ ነው። ዋጋው 77900 ድርሃም ነው። ይሄ 77900 ድርሃም እየሰማችሁ በአመት አንድ ጊዜ ወይም ደግሞ በ6 ወር አንድ ጊዜ እየተሰራ የሚመጣ ትልቅ ዋጋ ያለው የአዞ ቆዳ የሆነ ቦርሳ ነው። One piece per 6 months or a year.
I don't get much of them, but they're very valuable. Most of them are like sold by appointments. ይሄኛውን ፓይተን ብለን እንጠራዋለን። እንደምታየው እጅግ ለስላሳ ነው። የሚሰራው ከእባብ ቆዳ ነው። ስትነካው እጅግ በጣም ለስላሳ ነው። እንደውም ንካው፣ አየኸው? በጣም ለስላሳ ነው። ዲዛይኑንም ብታየው ራሱ በዚህ መልኩ የተሰራ መሆኑ ያስታውቃል። በእባብ የተሰራ መሆኑ ማለት ነው። ዋጋው ወደ 28000 ድርሃም አካባቢ ነው። ከቅድሙ ጋር ስታስተያየው ይሄኛው ትንሽ አነስ ይላል። ይሄኛው ከቅድሙ ጋር ስታስተያየው ትንሽ ተለቅ የሚል ነገር አለው። የሚገርመው ይሄኛው እድሜ ዘመን ዋስትና እንሰጣለን እና ደግሞ አንድ ጊዜ ብቻ የሚመረት ነው፣ ለሌላ ጊዜ አይመረትም። ዋው! ይሄኛው ዋጋው ጥሩ ነው። 19900 ድርሃም ነው የሚፈጀው። ተመልካቾች እንግዲህ እዚህኛው ሱቅ የነበረኝ ቆይታ አሪፍ ነበረ። ልጁ በጣም አሪፍ ነው። አልጄሪያዊ ነው። በጣም ምርጥ ልጅ ነው። በደንብ ነው ያወራኝ። ያው አይታችሁታል 79000 ድርሃም የሚያወጣው። እንግዲህ እዚህ አካባቢ የነበረኝ ቆይታ አጠናቅቄ አሁን ወደ ሌላኛው ክፍል ሄዳለሁ። እንዞራለን፣ ብራንዶችን እናያለን። አሁን ደግሞ እስቲ አንድ በጣም በፊት በጣም አሪፍ ልብስ ነበራቸው የእውነት ማለት ነው። አሁን 75 ድርሃም ምናምን አድርጓል። በርሽካ ይባላል። እዚህ ጋር ሱሪያቸው ምናምን አሪፍ ሱሪ አለ። በጣም አሪፍ ጸዳ ያለ ሱሪ አለ። በተለይ ለኛ ሀገር አሁን ለክረምት ምናምን በቃ በጣም አሪፍ ሱሪያቸው ምናምን አሪፍ ነው። ዋጋቸው እንግዲህ 149 ድርሃም ነው። ይሄ ማለት ከዲስካውንት በኋላ ማለት ነው። ጨርቁ እቃው ምናምን በጣም አሪፍ ነው። ጠንካራ እቃ ነው። በርሽካ ውስጥ ያለ እቃ ነው። በጣም አሪፍ ነው። ይሄ እንደምታዩት ነው እንግዲህ ምን ያህል ቢዚ እንደሆነ እዩት። በጣም ቢዚ ነው በየትኛውም አቅጣጫ። እንግዲህ አሁን ስንት አለ አቅጣጫ? 1 2 3 4 አቅጣጫ አለ። በአራቱም አቅጣጫ እጅግ በጣም ቢዚ ነው። በጣም ብዙ ሰው ነው ያለው። ተመልካቾች የሰውን ብዛት እያያችሁ ነው። እንደ ልብ መቅረጽ አይቻልም፣ ግን በተቻለ መጠን እያሳየኋችሁ ነው። ፍሪ የሆኑ ቦታዎች እየገባው ማለት ነው። ዲዮር የህፃናት በነገራችን ላይ እያንዳንዱ ትልልቅ ብራንድ ማለት ነው የህፃናት አላቸው።
እስቲ የስልክ ዋጋ እንጠይቅ። ሳምሰንግ ራሱን ዋናውን ኦሪጂናሉን አገኘሁት። እስቲ እንትን ካለ ቼክ ላድርጋችሁ፣ ዋጋ ቼክ ላድርግ። እንግዲህ ያው እግረ መንገዳችንን ስልክ ሱቅ ገብተናል። የሳምሰንግ ነው ጋላክሲ S25 ይህን ይመስላል። አዲስ ነው፣ ገና አዲስ ምርት ነው ያለኝ። How many GB this bro? 256 GB. Last price this one? Okay. So 349 እና 3500 ድርሃም ማለት ነው እንግዲህ በኢትዮጵያ መሳል ነው። እንግዲህ ያው ዲቴሉን ብዙ ማውራት አንችልም፣ ነገር ግን ይህን ይመስላል። እንዳለ የሳምሰንግ ምርቶች ናቸው። ይህ አነስተኛው ነው 112 GB ነው የሚለው። ይህኛውም ጋላክሲ ሳምሰንግ ጋላክሲ አልትራ S25 ዋጋው ተመሳሳይ ነው 3500 ድርሃም። ይህም ተመሳሳይ ነው። አዲስ ናቸው። አሁን ነው የወጡት የአሁን ምርቶች ናቸው። እነዚህ የምታያቸው የቻናል ምርቶች 1850 ድርሃም ነው። How many ml this? Okay 200 ሚሊ ሊትር ፐርፊውሞች ናቸው። 1800 እንግዲህ በኢትዮጵያ መምታት ነው። ተመልካቾች እንደምታዩት ነው። ቆይታችን እንደወደዳችሁት ተስፋ አደርጋለሁ። አሁንም እዛው ዱባይ ሞል ውስጥ ነኝ ያለሁት። የኛው ደግሞ አንደኛው ክፍል ነው። ተመልካቾች አሁን ደግሞ ያለሁት ናይኪ ነው። የተለያዩ የስፖርት ጫማዎች፣ የስፖርት ትጥቆች ናቸው ያሉት በብዛት። እስቲ አንድ ታኬታ፣ በጣም የሚያምር ታኬታ ይቼ ነው። ኦሪጂናል ናይኪ ታኬታ ዋጋው 1299 1300 ድርሃም ማለት ነው። እነዚህ በነገራችን ላይ 2025 ምርቶች ናቸው ሁሉም ማለት ነው። ጃኬቱም በጣም ነው የሚያምረው። ይህ 700 ድርሃም ነው። ኦሪጂናል ናይኪ ጃኬት። እነዚህ ኦሪጂናል የተለያዩ ሀገር የክለቦች ትጥቆች ናቸው። የህፃናትም አላቸው። ፉት ሎከር ይህ በጣም አሪፍ ቤት ነው። ብዙ የስፖርት ጫማዎች፣ የስፖርት ልብሶች አሉት፣ ጃኬቶች፣ ቁምጣዎች፣ ቲሸርቶች ምናምን አሉት። በጣም ምርጥ ቤት ነው። እስቲ ገብተን ነው ዋጋ ዲስካውንት አላቸው። በጣም ግርግር አለ ምናምን። እዛውም ጫማ እናያለን። ናይኪ ጫማ ኦልሞስት 829 ድርሃም ነበር፣ አሁን 500 ድርሃም። $600 ድርሃም።
እነዚህ ኦሪጂናል ጫማዎች ናቸው። 790 ድርሃም ነበር፣ አሁን 400 ድርሃም። አዲዳስ 550 ድርሃም የነበረ 300። ይሄ በጣም ነው የሚያምረው። 759 ነበረ፣ አሁን 450 ድርሃም። ናይኪ ኤር ይሄ ዋጋው 350 ድርሃም። ይህን ይመሳሰላሉ እንግዲህ ያው በጣም ኤክስፔንሲቭ ቦታዎች ናቸው ያሉት። እንግዲህ ውስጥ ገብቼ እንዳላሳያችሁ አብዛኛው ሱቅ ከስተመር አለ። እንግዲህ አሁን ሰዓቱ መሽቷል። በዚህ እኔ ባለሁበት ሀገር ሰዓት እንግዲህ አሁን ማታ መሽቷል ማለት ነው። እና ግን በቃ ስንት መሰላቸው? አሁን በኢትዮጵያ 4 ሰዓት ማለት ነው። እዚህ 10 ሰዓት ላይ ነው። ይህን ይመስላል። እዚህ እንዳለ ትላልቅ ብራንዶች ናቸው ያሉት። የሚገራረሙ ብራንዶች ናቸው ያሉት። ጉቺ ናቸው ያሉት። ጉቺ ኦሪጂናል በጣም ኤክስፔንሲቭ። ሱቃቸው ራሱ እኮ ምን እንደሚያካክል አክቹዋሊ ሞል ውስጥ በጣም ብዙ ቦታ ነው ያላቸው። ብዙ ቦታ ይቻላል። የህፃናት አላቸው፣ የሴቶች ብቻ አለ፣ ወንዶች አለ። ተመልካቾች የነበረን ቆይታ በዱባይ ሞል የነበረን ቆይታ ይህን ይመስል ነበር። ቆይታችን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እንገናኛለን። ከመሰነባበታችን በፊት ሌላ ቦታ እንዳሳያችሁ የምትፈልጉት ማየት የምትፈልጉት ቦታዎች ካሉ በኮሜንት ላይ ያሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጋችሁ ወዳጅነታችን ይጠንክር። በቀጣይ በአዲስ ቪዲዮ እንገናኛለን። እስከዛ ሰላሙን